እንኳን ለጾመ ፍልሰታ ለማርያም በሰላም አደረሳችሁ። ለእናታችን ለቅድስት ልደታ ለማርያም ወርሃዊ መታሰቢያ በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ መታሰቢያ በዓላቸው በሰላም አደረሳችሁ። የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል ስለ ጾመ ፍልሰታ ለማርያም ይህንን እናሰማለን። በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ፍልሰታ የሚለው ቃል ፈለሰ፣ ተሰደደ፣ መከፈት፣ መገለጥ፣ የመዝጊያ መጋረጃ ከሚለው የግዕዝ ስርወ ቃል የተገኘ ሲሆን የእመቤታችን የቅድስት ድንግል ማርያምን ትንሣኤ ይመለከታል። ፍልሰት የሚለው ቃል ከአንድ ሀገር ወደ ሌላ ሀገር መሄድን ያመለክታል። ፍልሰታ ለማርያም ሲባልም እመቤታችን ድንግል ማርያም ካረፈች በኋላ ከጌቴሴማኒ ወደ ገነት መወሰዷን ማረጓን፣ በኋላም ስጋዋ በገነት በዕፀ ሕይወት ስር ከነበረበት መነሳቱን ለማመልከት የሚናገር ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊትና ቀኖና መሰረት ከሰባቱ የአዋጅ አጽዋማት መካከል አንደኛው ጾመ ፍልሰታ ለማርያም ሲሆን ከሕፃናት ጀምሮ እስከ አረጋውያን የሚጾም ታላቅ ጾም ነው። እናታችን ድንግል ማርያም 3 ዓመት በእናት በአባቷ ቤት 12 ዓመት በቤተ መቅደስ 9 ወር በዮሴፍ ቤት 33 ዓመት ከ3 ወር ከጌታችን መድኃኒታችን ኢየሱስ ጋር 15 ዓመት በወንጌላዊ በዮሐንስ ቤት ከኖረች በኋላ 64 ዓመት ጥር 21 ቀን አርፋለች። በሐዋርያት ውዳሴ ዝማሬ መሐሌት ነሐሴ 14 ቀን ከተቀበረች በኋላ እንደ ሌሎቻችን ትንሣኤ ዘጉባኤን መጠበቅ ሳያስፈልጋት ነሐሴ 16 በልጇ ስልጣን ተነስታ በይባቤ መላእክት ወደ ሰማይ አርጋለች። ኢትዮጵያዊ ሊቅ ቅዱስ ያሬድ በመዝሙሩ እመቤታችን ድንግል ማርያም ከምድር ወደ ሰማይ አረገች፣ በሰማይም ከልጇ ጋር በአብና በመንፈስ ቅዱስ ቀኝ ተቀመጠች በማለት ወደ ሰማይ ማረጓንና በክብር መቀመጧን ተናግሯል። ከ1000 ዓመት በፊት አባቷ ዳዊት በወርቅ ልብስ ተጎናጽፋና ተሸፋፍና ንግሥቲቱ በቀኝ ተቆማለች ሲል የተናገረው ትንቢት ይህንኑ የእመቤታችንን ክብር የሚመለከት ነው። እመቤታችን ቅድስት ድንግል ማርያም ጥር 21 ቀን በ64 ዓመቷ ከዚህ ዓለም ውጣ ወረድና ድካም ባረፈች ጊዜ ቅዱሳን ሐዋርያት ሊቀብሯት ወደ ጌቴሴማኒ ይዘዋት ሄዱ። በዚህ ጊዜ ጌታችንን የሰቀሉት አይሁድ እንደ ልጇ ተነሳች አረገች እያሉ እንዳያውኩን በእሳት እናቃጥላት ብለው ስጋዋን ሊያጠፉ በአመፃ ተነሱ። ከነርሱ መካከል ታውፋኔ የሚባል አይሁዳዊ የአልጋውን አጎበር ይዞ ሊያወርዳት ሲል የእግዚአብሔር መልአክ 2 እጆቹን ቀጣው። ከዚህ በኋላ እግዚአብሔር አምላክ ሐዋርያው ቅዱስ ዮሐንስን ጨምሮ እመቤታችንን በደመና ነጥቆ ወደ ገነት ወስዶ ከዕፀ ሕይወት ስር አስቀመጣት። ቅዱሳን ሐዋርያትም እመቤታችን ያለችበት ቦታ እንዲገለጥላቸው ባረፈች በ8ኛው ወር ከነሐሴ 1 ጀምረው ሱባኤ ገብተው እግዚአብሔርን በጸሎት መጠየቅ ጀመሩ። ተንሥአት እሙታን ማርያም ድንግል ከመ ትንሣኤ ወልዳ ዘልዑል፣ እንደ ልጇ ትንሣኤ ባለ ትንሣኤ ተነሳች። ቅዱስ ኤፍሬም። ሐዋርያት እመቤታችን ካረፈችበት ከጥር 21 ቀን ጀምሮ እስከ ነሐሴ ድረስ ጥያቄያቸውንና ጸሎታቸውን ባያቋርጡም ከሰው ተለይተው ሱባኤ ገብተው ጾም ጸሎት የጀመሩት ግን ከነሐሴ 1 ቀን ጀምረው ነው።
ቀድሞስ የክብር ባለቤት የጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርት ሆነው እናቱ ድንግል ማርያም ተሰውራባቸው እንዴት ዝም ብለው ይቀመጣሉ? ቅዱሳን ሐዋርያት 2 ሱባዔ 14 ቀን ካደረሱ በኋላ የነገሩትን የማይረሳ የለመኑትን የማይነሳ እግዚአብሔር አምላካችን ጸሎታቸውን ሰምቶ ነሐሴ 14 ቀን የእመቤታችንን ሥጋ ሰጥቷቸው በክብር ገንዘው በጌቴሴማኒ ቀብረዋታል። በሦስተኛው ቀንም በልጇ በጌታችን ኢየሱስ ክርስቶስ ሥልጣን እንደ ልጇ ከሙታን ተለይታ ተነስታለች። መድኃኒታችን ኢየሱስ ክርስቶስ የትንሣኤያችን በኩር ሆኖ በሞተ በሦስተኛው ቀን ሙስና መቃብርን አጥፍቶ ሞትን ድል አድርጎ በገዛ ሥልጣኑ ተነስቷል። እናቱም እመቤታችንም በልጇ ሥልጣን እንደ ልጇ ትንሣኤ ከመትንሣኤ ወልዳ በሦስተኛው ቀን ተነስታ ትንሣኤ ዘጉባኤን ሳትጠብቅ በክብር አድርጋለች። የቅድስት ድንግል ማርያም ትንሣኤ የክብርና የሕይወት ትንሣኤ ሲሆን ሁለተኛ ሞትን አያስከትልም። ትንሣኤ ዘጉባኤንም አይጠብቅም። አይዞህ አትዘን ባልንጀሮች ሐዋርያት ያላዩትን ትንሣኤን አንተ አይተሃልና ደስ ይበል። ድንግል ማርያም ለቅዱስ ቶማስ። ይህ ቃል እመቤታችን ለሐዋርያው ቅዱስ ቶማስ የተናገረችው ነው። ሐዋርያው ቅዱስ ቶማስ ወንጌለ መንግሥትን ሲሰብክ ቆይቶ ደመና ጠቅሶ ከሀገረ ስብከቱ ወደ ኢየሩሳሌም ሲመጣ እመቤታችን ከሙታን ተለይታ ተነስታ ወደ ሰማይ ስታርግ ጠፈር ላይ ያገኛት። በዚህ ጊዜ ቀድሞ የልጅሽን ትንሣኤ ዛሬ ደግሞ የአንቺን ትንሣኤ ሳላይ ቀረሁን ብሎ ትንሣኤዋን ባለማየቱ ሐዘን ስለተሰማው ከደመናው ይወድቅ ዘንድ ወደደ። እመቤታችንም አይዞህ አትዘን ባልንጀሮች ሐዋርያት ያላዩትን ትንሣኤን አንተ አይተሃልና ደስ ይበልህ ብላ ከሙታን ተለይታ መነሳቷንና ማረጓን ለሐዋርያት እንዲነግራቸው አዘዘች። የያዘችውንም ሰበን ሰጥታ ሰደደችው። ከዚያም እርሷ ወደ ሰማይ አረገች፣ እርሱ ወደ ኢየሩሳሌም ወረደ። ቅዱስ ቶማስ ትእዛዟን ተቀብሎ በክብር ከተሰናበታት በኋላ ወደ ሐዋርያት ሄዶ እንዳልሰማ እንዳላየ መስሎ የእመቤታችን ነገር እንደምን ሆነ ሲል ጠየቃቸው። እነርሱም አግኝተን ቀበርናት ሲሉት አይደረግም፣ ሞት በጥር በነሐሴ መቃብር እንደምን ይሆናል? በዚህ ጊዜ ቅዱስ ጴጥሮስ ከዚህ በፊት የክርስቶስን ትንሣኤ መጠራጠሩን ጠቅሶ እየገሰጸ መከራከሩንና መጠራጠሩን ትቶ ስለ እመቤታችን መቀበር እነርሱ የሚናገሩትን ሁሉን አምኖ መቀበል እንደሚገባው ለቅዱስ ቶማስ አስረዳው። ወንድሞቼ አታምኑኝም ብዬ ነው እንጂ እመቤታችንስ ከሙታን ተለይታ ተነስታ ስታርግ አግኝቻታለሁ። ቅዱስ ቶማስ የያዘውን ያውቃልና ጸጥ ብሎ የቅዱስ ጴጥሮስን ተግሳጽ ሲሰማ ቆየ። ቅዱስ ጴጥሮስን ተቆጥቶ የእመቤታችንን ክቡር ሥጋ ለቅዱስ ቶማስ ለማሳየት ሄዶ መቃብሯን ቢከፍት የእመቤታችንን ሥጋ ሊያገኘው አልቻለም። በዚህ ጊዜ ቅዱስ ጴጥሮስ ደንግጦ ቆመ። ቅዱስ ቶማስም ወንድሞቼ አታምኑኝም ብዬ ነው እንጂ እመቤታችንስ ከሙታን ተለይታ ተነስታ ስታርግ አግኝቻታለሁ ብሎ እመቤታችን የሰጠችውን ሰበን ለሐዋርያት ሰጥቷቸዋል። ይህ ሰበንም ሊቁ በመልክዓ ማርያም ድርሰቱ ሰላም ለግንዘተ ሥጋኪ በእደ ሐዋርያት አርጋብ በአፈ ዕረብት ቅድው ዘሐሳበ ሴጡ እጹብ። እመቤቴ ማርያም ሆይ ዋጋው እጅግ ብዙ በሆነና መዓዛው በሚጣፍጥ ሽቶ
በሐዋርያት እጅ ለተገነዘው ንጹሕ ሥጋሽ ሰላምታ ይገባል እንዳለው ቅዱሳን ሐዋርያት ሞገሳቸውን እመቤታችንን ለመቅበር የገነዙበት ነበር። እነርሱም እመቤታችን ድንግል ማርያም ትንሣኤና ዕርገት እየተደሰቱ ሰበኑን ለበረከት ተካፍለውታል። የሀገረ ስብከታቸውን ሕሙማንም ሲፈውሱበትና ገቢረ ተአምር ሲያደርጉበት ኖረዋል። ሊቃውንተ ቤተ ክርስቲያን እንደሚያስተምሩን በቅዳሴ ጊዜ ሰራኤ ዲያቆኑ በሚይዘው መስቀል ላይ የሚታሰረው መቀነት መሰል ልብስ፣ እንደዚሁም አባቶች ካህናት በመስቀላቸው ላይ የሚያደርጉት ቀጭን ልብስ፣ በራሳቸው ላይ የሚጠመጥሙት ነጭ ሻሽ የእመቤታችን ሰበን ምሳሌ ነው። ቅዱሳን ሐዋርያት ለበረከት ተካፍለውታልና። ቶማስ የእመቤታችንን ትንሣኤዋንና ዕርገቷን አይቶ እኛ እንዴት ሳናይ እንቀራለን? ቅዱሳን ሐዋርያት። ሐዋርያው ቅዱስ ቶማስ የእመቤታችንን ዕርገት ባየ በዓመቱ ቅዱሳን ሐዋርያት ቶማስ የእመቤታችን ትንሣኤዋንና ዕርገቷን አይቶ እኛ እንዴት ሳናይ እንቀራለን ብለው ከየሀገረ ስብከታቸው ተሰባስበው ጌታችን ኢየሱስ ክርስቶስ ሥጋዋን ይሰጣቸው ዘንድ ከነሐሴ 1 ቀን ጀምረው ሱባዔ ይዘው ጌታችንን ጠየቁት። ሐዋርያት የእመቤታችንን ትንሣኤ ለማየት ሱባዔ የገቡት ማስተማር ያለባቸው የሰሙትን ብቻ ሳይሆን ያዩትንና የሰሙትን መሆን ስለነበረበት ነው። ይህም ሐዋርያው ቶማስ ስለ ጌታ ትንሣኤ ሲነግሩት ካላየሁ አላምንም ያለው ቶማስን የሚያክል ሐዋርያ ማስተማር ያለበት የሰማውን ብቻ ሳይሆን ያየውን መሆን ስላለበት ነው ብለው ሊቃውንተ ቤተ ክርስቲያን ያስተምራሉ። ስለዚህም ጌታችን ልመናችን ተቀብሎ ነሐሴ 16 ቀን እመቤታችንን መንበር፣ ጴጥሮስን ተራዳኤ ካህን፣ እስጢፋኖስን ሰርኤ ዲያቆን አድርጎ ቀድሶ እመቤታችንንም ሐዋርያትንም አቁርቧቸዋል። እነርሱም እመቤታችንን በዓይናቸው ከማየት ባሻገር አብረው ሥጋው ደሙን ተቀብለዋል። የእመቤታችንን ትንሣኤና የዕርገት ትምህርት መሠረት በማድረግ በቅድስት ቤተ ክርስቲያናችን ሊቃውንት ከነሐሴ 1 እስከ 15 ያለው 2 ሱባዔ ከ7ቱ አጽዋማት አንዱ ሆኖ በምዕመናን ዘንድ መጾም እንደሚገባው ሥርዓት ተሰርቷል። ይህ ጾምም ጾመ ማርያም፣ የማርያም ጾም ወይም ጾመ ፍልሰታ ለማርያም፣ የማርያም የፍልሰቷ ጾም እየተባለ ይጠራል። በጾሙ መጨረሻ የቅድስት ድንግል ማርያም ትንሣኤ ይከበራል። በእመቤታችን የትንሣኤ በዓል ላይ ተንሥአት እሙታን ማርያም ድንግል ከመ ትንሣኤ ወልዳ ዘልዑል፣ ማለትም ድንግል ማርያም ከሙታን ተለይታ ተነሳች። ይኸውም አምላክ ልጇ እንደተነሳው ትንሣኤ ነው የሚለው የምስራች ቃል ምዕመናን ይለዋወጣሉ። ይህ የደስታ መንፈስና ሥርዓት እንደ ልጇ ዘመነ ትንሣኤ እስከ ነሐሴ 21 ቀን ድረስ ይቀጥላል። የመልክዓ ማርያም ደራሲም ሰላም ለፍልሰተ ሥጋኪ ደባትረ ብርሃን ሀበተ ተክሉ ለገነተ ጽባ በማዕከሉ። እመቤቴ ማርያም ሆይ በምስራቃዊ ተክለገነት መካከል የብርሃን ድንኳኖች ወደ ተተከሉበት ላረገ ሥጋሽ ሰላምታ ይገባል ያለውም ይህንን ያመለክታል። በጾመ ፍልሰታ የእመቤታችንን ከጽንሰቷ ጀምሮ እስከ ዕርገቷ ድረስ ያለው ታሪኳ ይነበባል። ሰአሊ ለነ ቅድስት፣ ሰአሊ ለነ ቅድስት፣ ቅድስት ሆይ ለምኝልን እየተባለ በጾመ ፍልሰታ ወቅት በቤተ ክርስቲያናችን በየቀኑ በማህሌቱ በሰዓታትና በቅዳሴው በሚደርሰው ቃለ እግዚአብሔር ነገረ ማርያም ማለትም የእመቤታችን ከመጸነሷ ጀምሮ እስከ ዕርገቷ ድረስ ያለው ታሪኳ፣ ለአምላክ ማደሪያነት መመረጧ፣ ንጽህናዋ፣ ቅድስናዋ፣ ክብሯ፣ ርኅራኄዋ፣ ደግነቷ፣ አማላጅነቷ
ሰውን ወዳድነቷ በስፋት ይነገራል። እመቤታችንን ከሚያወድሱ ድርሳናት መካከል በተለይ ምስጢረ ሥላሴን፣ ምስጢረ ሥጋዌን፣ ነገረ ድህነትን ከነገረ ማርያም ጋር በማዛመድ የሚያትተው ቅዳሴ ማርያም፣ እንደዚሁም ነገረ ድህነትን ከምስጢረ ሥጋዌ ከነገረ ማርያም ጋር በማመሳጠር የሚያትተው ውዳሴ ማርያም በስፋት ይጸለያል፣ ይቀደሳል፣ ይተረጎማል። በሰንበታት የሚዘመሩ መዝሙራት፣ በየዕለቱ በቅዳሴ ጊዜ የሚነበቡ የመጽሐፍ ቅዱስ ክፍሎችም እመቤታችን ቅድስት ድንግል ማርያም በእግዚአብሔር ለተዋህዶ መመረጧን፣ ዘላለማዊ ድንግልናዋን፣ ክብሯን፣ ቅድስናዋን፣ ንጽህናዋን የሚያወሱ ናቸው። የእመቤታችን ንጽህና የነገረ ድህነት የጌታችን ቤዛነት መነሻ መሰረት ነውና በጾመ ፍልሰታ ገዳማውያን ብቻ ሳይሆኑ ዓላማውያንም በእግዚአብሔር ቸርነት በእመቤታችን አማላጅነት የሰይጣንን ፈተና ድል ለማድረግ እንዲቻላቸው ከቤተሰቦቻቸው ተለይተው በየገዳማቱ በየአብያተ ክርስቲያናቱ በዓት አዘጋጅተው ሱባዔ ገብተው ፈቃደ ሥጋቸውን ለፈቃደ ነፍሳቸው አስገዝተው ይጾማሉ፣ ይጸልያሉ። እንደዚሁም ቅዱስ ሥጋውን ክቡር ደሙን ይቀበላሉ። ይህ ጾም ለእመቤታችን ያለንን ፍቅር የምንገልጽበት ወቅት ነው። በተለይ ኦርቶዶክሳውያን ሕፃናት በአብዛኛው ትምህርተ ወንጌል የሚማሩበት፣ ቅዱስ ሥጋውን ክቡር ደሙን የሚቀበሉት በዚህ በጾመ ፍልሰታ ነው። ጌታችን በስሙ 2ም 3ም ሆነን ለጸሎትና ለመልካም ሥራ ብንሰባሰብ እርሱ በመካከላችን እንደሚገኝ የገባልንን ቃል ኪዳን መሰረት በማድረግ ሁላችንም በጾመ ፍልሰታ ሳምንታት በጌታችን በእመቤታችንና በቅዱሳን ሐዋርያት ስም በቤተ ክርስቲያን ተሰባስበን ቅዱሳት መጻሕፍትን ከመማር ባሻገር ብንጾም፣ ብንጸልይ፣ ብናስቀድስ እንደዚሁም ሥጋው ደሙን ብንቀበል በበረከት ላይ በረከት በጸጋ ላይ ጸጋን እናገኛለን። ከላይ እንደተጠቀሰው በቤተ ክርስቲያናችን በጾመ ፍልሰታ በተለየ መልኩ ከሚነበቡ ከሚተረገሙ ቅዱሳን መጻሕፍት አንዱ ውዳሴ ማርያም ነው። ቅዱስ ኤፍሬም ሶርያዊ ከደግነቱ የተነሳ እመቤታችን ተገልጣለት ውዳሴ ማርያምን ደርሶ አመስግኗታል። ምስጋናው በ7 ዕለታት የተከፈለ 64 ምዕራፎች አሉት ነው። 64 መሆኑም እመቤታችን በዚህ ምድር በሥጋ የኖረችበትን ዘመን ያጠይቃል። ኢትዮጵያዊ ሊቅ ቅዱስ ያሬድ ደግሞ በእያንዳንዱ ምዕራፍ ላይ ሰአሊ ለነ ቅድስት፣ ቅድስት ሆይ ለምኝልን የሚለውን ጨምሮበታል። ሰአሊ ለነ ቅድስት ተብሎ በአይኑ ሲጻፍ አእምሮን፣ ልቦን፣ ማስተዋሉን ሳይብን አሳድሪብን ማለት ነው። ስለሆነም ኦርቶዶክሳዊት ቤተ ክርስቲያን ከታወቀ የሕግ ምንጮች ከቅዱሳን አባቶቻችን በተማረችው መሰረት ሰአሊ ለነ ቅድስት እያለች እመቤታችን ከተወደደ ልጇ ትለምንልን ዘንድ በጸሎትና በምልጃ ታሳስባለች። እኛም የእመቤታችንን ዕረፍትና ትንሣኤ በማሰብ ከልጇ ከወዳጇ የሚገኘውን ጸጋና በረከት ተስፋ በማድረግ የአባቶቻችንና የእናቶቻችንን ፈለግ ተከትለን በየዓመቱ ጾመ ፍልሰታን እንጾማለን። የምንችል ንስሐ ገብተን አስቀድሰን ቅዱስ ሥጋውን ክቡር ደሙን እንቀበላለን። ነገር ግን በሕግ የተከለከለ እስኪመስል ድረስ በዚህ ወቅትም ሆነ በሌላ ጊዜ ሥጋው ደሙን የሚቀበሉ ወጣቶች ጥቂቶች ናቸው። ስለዚህም አረጋውያንና ሕፃናት ብቻ ሳይሆኑ ወጣቶችም ጭምር የመቁረብና የመዳን ክርስቲያናዊ ተስፋ እንዳለን በመረዳት ራሳችንን ገዝተን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን በመቀበል መንግሥቱን ለመውረስ መዘጋጀት ይኖርብናል። አምላካችን በማይታበል ቃሉ ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው እንዳለ የእግዚአብሔር ቸርነት፣ የእመቤታችን የድንግል ማርያም አማላጅነት፣
የቅዱሳን ሐዋርያት ጸጋና በረከት አይለየን። ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮን ለቦን ሳይብን አሳድሪብን። የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች፣ ከዚህ በመቀጠል ስለ ቅድስት ልደታ ለማርያም ይህንን እናሰማለን። በቅድስት ቤተ ክርስቲያናችን ወር በገባ በአንድ የእመቤታችን የቅድስት ድንግል ማርያም የልደት በዓል የሚታሰብበት ነው። ይህ ዕለት ቅዱስ ኤፍሬም በውዳሴ ማርያም የመመኪያችን ዘውድ የንጽህናችን መሰረት ያላት ወላዲት አምላክ ድንግል ማርያም የተወለደችበት ነው። ነቢየ እግዚአብሔር ኢሳይያስ ድንግል ትጸንሳለች ወንድ ልጅም ትወልዳለች ብሎ ትንቢት የተናገረላት ያች ድንግል በዚች ዕለት ተወለደች። ይህች ቀን ልበ አምላክ ክቡር ዳዊት የወርቅ ልብስ ተጎናጽፋ ንግሥቲቱ በቀኝ ትቆማለች ብሎ የተናገረላት ንግሥት የተገኘችባት ዕለት ናት። ቅዱስ ዮሐንስም በራእዩ ፀሐይን የተጎናጸፈች ጨረቃን የተጫማች 12 የከዋክብት አክሊል በራሷ ላይ ያላት ይህን ብሎ የመሰከረላት የብርሃን እናቱ ድንግል ማርያም የተወለደችባት ቀን ናት። የእርሷም ልደት እንደ እንግዳ ደራሽ እንደ ውሃ ፈሳሽ ድንገት የተከሰተ ሳይሆን አስቀድሞ በትንቢት በምሳሌና በራእይ የሰው ልጅ ድህነት በጉጉት ሲጠባበቁ ለነበሩ ቅዱሳን ሲገለጽ የነበረ ነው። የድንግል ማርያም ልደት በነቢያት አንደበት እግዚአብሔር የዝማሬና የትንቢት ጸጋን ያበዛለት ክቡር ዳዊት ስለ እመቤታችን ድንግል ማርያም ስርወ ልደት አስቀድሞ በመንፈስ ቅዱስ ተገልጾለት መሰረቶቿ በተቀደሱ ተራሮች ናቸው በማለት በትንቢት ተናግሯል። የተቀደሱ ተራሮች ያለውም የእመቤታችን ስርወ ልደት ከቤተ መንግስትና ከቤተ ክህነት ከሆኑት ከተቀደሱት ከኢያቄምና ከሐና የመሆኑን ድንቅ ምስጢር ይህንን ትንቢትና እውነተኛውን የእመቤታችንን የትውልድ ሐረግ አስማምታ ቤተ ክርስቲያን የእመቤታችን ማርያም ትውልዷ በአባቷ በኩል ከንጉሥ ዳዊት ነው። በእናቷ በኩል ከካህኑ ከአሮን ወገን ነው። የአባቷ ስም ኢያቄም ነው፣ የእናቷ ስም ሐና ነው ብላ ታስተምራለች። ቁጥሩ ከአበይት ነቢያት ወገን የሆነው ነቢዩ ኢሳይያስ ጥበብንና ዕውቀትን በሚገልጽ ስለሚመጣውም ነገር ትንቢትን በሚያናግር በመንፈስ ቅዱስ ተመርቶ የእመቤታችን የቅድስት ድንግል ማርያም ልደት ከነገደ እሴይ እንደሚሆንና እርሷም ጽጌ አበባ የተባለ አካላዊ ቃል ክርስቶስን በሕቱም ድንግልና እንደምትወልድ ተገልጾለት ትወጽእ በትር እምስሮ እሴይ ከእሴይ ስር በትር ትወጣለች አበባም ከእርሷ ይወጣል በማለት ታላቅ ትንቢትን ተናግሮ ነበር። ይህች በትርም ከእሴይ ዘር የተገኘችው በዚች ዕለት ነውና ልደቷን በታላቅ ድምቀት እናከብራለን። ይህንን መሰረት በማድረግ ሊቁ ቅዱስ ኤፍሬም መልካሟ ርግብ ማርያም ሆይ ደስ ይበልሽ፣ ከእሴይ ስር የተገኘሽ መዓዛሽ ያማረ አበባ አንቺ ነሽ በማለት በውዳሴ አመስግኗታል። በአባቶችሽ ፈንታ ልጆች ተወለዱልሽ የተባለልን የአባቶቻችን ልጆች እኛም እንዲህ እያልን እናመሰግናታለን። ሙሽራዬ ሆይ ከሊባኖስ ከኔ ጋራ ነይ። በቅድስት ቤተ ክርስቲያናችን መጽሐፍ መሰረት የእመቤታችን የትውልድ ስፍራ ሊባኖስ የተባለው ተራራማ ሀገር ነው። በሊባኖስ ስለመሆኗ አስቀድሞ ጠቢቡ ሰለሞን ንኢ እም ሊባኖስ መርዓት
ንኢ እምሊባኖስ ወተወፅኢ እምቅድመ ሃይማኖት። ሙሽራዬ ሆይ ከሊባኖስ ከኔ ጋራ ነይ፣ ከሊባኖስ ከኔ ጋራ ነይ። ከአማና ራስ፣ ከሳኔር፣ ከኤርሞን ራስ፣ ከአንበሶች መኖሪያ ከነብሮች ተራራ ተመልከች በማለት ተናግሮ ነበር። የዚህ ትንቢት ምስጢርም የእመቤታችን መካነ ልደት የሊባኖስ ተራራ ስለመሆኑ የሚያጠይቅ ነው። ትንቢቱ ሲፈጸም ቅድስት ድንግል ማርያም ግንቦት 1 ቀን በ15 ዓመተ ዓለም ቅድመ ልደተ ክርስቶስ በሊባኖስ ተራራ ተወልዳለች። ኢትዮጵያዊ ቄርሎስ የተባለው የነገረ ማርያም ሊቅ አባ ጊዮርጊስ ዘጋስጫ እመቤታችን በሊባኖስ እንደምትወለድ አስቀድሞ ሰለሞን የተናገረው ቃል መፈጸሙን ሲገልጽ የአናብስት ልጅ አልኩሽ፣ ሰለሞን እንዲህ ሲል እንደተናገረ ሙሽራይት ሆይ ከሊባኖስ ተራራ ነይ፣ ከአንበሶች ጉድጓድ ወጥተሽ ነይ። ከምርጥ ነገድነት የተነሳ ከሚመካ ወገን የመወለድሽ ዜና እጅግ ግሩም ነው በማለት አመስጥሮታል። እመቤታችንም በሊባኖስ ተራራ እንድትወለድ ምክንያት የሆነው በማኅፀን ሳለች የአርሳባንን ልጅ ዓይን በማብራቷና ሳሚናስ የሚባለውን የጦሊቅን ልጅ ከሞት በማስነሳቷ አይሁድ በቅናት ተነስተውባቸው ስለነበር ሐናና ኢያቄም ወደ ሊባኖስ ተራራ እንዲሄዱ ታላቁ መልአክ ቅዱስ ገብርኤል ለኢያቄም ተገልጾ ስለነገራቸው ነው። የድንግል ማርያም ልደት በራእይና በምሳሌ። ከትንቢቱ በተጨማሪም እመቤታችን የቅድስት ድንግል ማርያም ልደት በራእይና በምሳሌ አስቀድሞ የተገለጸ ነበር። ከነዚህም መካከል ከእርሷ 7 ትውልድ አስቀድሞ ለነበሩት ደጋግ ሰዎች እንዲሁም ለእናትና ለአባቱ የተገለጹት ምሳሌዎች በቅዱሳት መጻሕፍት በሰፊው ሰፍረው ይገኛሉ። በቅድስና የሚኖሩ ነገር ግን መካን የነበሩት ቴክታና ጴጥርቃ ነጭ እንቦሳ ከበረታቸው ስትወጣ እንቦሳይቱ እንቦሳ እየወለደች እስከ 6 ስትደርስ፣ 6ኛይቱ ጨረቃዋም ፀሐይን ስትወልድ አይተው በሀገራቸው መፈክር ህልም ፈችና ሊቅ አለና ሄደው ነገሩት። ደግ ልጅ ትወልዳላችሁ፣ ጨረቃይቱ ከፍጡራን በላይ የምትወልድ ትወልዳላችሁ። የፀሐይ ነገር ግን አልተገለጸልኝም፣ እንደ ነቢይ እንደ ንጉሥ ያለ ይሆናል አላቸው። እነርሱም ጊዜ ተርጉመው ብለው ሄዱ። ከዚህ በኋላ ልጅ ወለዱ። ስሟንም ረከብኩ ስእለትየ፣ የተመኘሁትን አገኘው፣ የተሳልኩትን አገኘው ሲሉ ሄኤሜን አሏት። ሄኤሜን ዴርዴን፣ ዴርዴ ቶናን፣ ቶና ሲካርን፣ ሲካር ሄርሜላን፣ ሄርሜላ ሐናን ወለደች። ሐና ለአካለ መጠን ስትደርስ ከቤተ ይሁዳ ለተወለደ ኢያቄም ለሚባል ደግ ሰው አጋባት። ከኢያቄምና ከሐናም በጨረቃ የተመሰለች ድንግል ማርያም ተወለደች። ኢያቄምና ሐና መካን ስለነበሩ እግዚአብሔር ልጅ ሰጣቸው ዘንድ ጸልየው ሲሰጣቸው መልሰው ለእርሱ እንደሚሰጡ ስዕለትን ተስለው ነበር። ጸሎታቸው ሲደርስ ለሐና በሕልም ተገልጾላት ለባለቤቷ ለኢያቄም ነጭ ርግብ መጥታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬ ገብቶ በማኅፀኔ ስትተኛ አየሁ ብለዋለች። የዚህ ራእይ ምስጢርም እርግብ የተባለች እመቤታችን ድንግል ማርያም ስትሆን ጻዕዳ ነጭ መሆኗ ንጽሕናዋ፣ ቅድስናዋ፣ ዘላለማዊ ድንግልናዋ ነው። ነጭ ርግብ መጥታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየሁ ማለቷ በሥርዓተ ገብርኤልን በጆሮዋ ሰምታ በግብረ መንፈስ ቅዱስ አምላክን የምትጸንሰውን
ንጽሕት ርግብ የተባለችውን እመቤታችንን የምትወልድ መሆኗን ሲያጠይቅ፣ በተመሳሳይም ኢያቄምን በሕልሙ ያየውን ለባለቤቱ ለሐና ሰባቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ሲቀመጥ አየሁ ብሎ በሕልሙ የተገለጸለትን ነግሯታል። የዚህም ራእይ ምስጢር ወፍ የተባለ አካላዊ ቃል ኢየሱስ ክርስቶስ ሲሆን ከላይ ወርዶ በራሴ ላይ ሲቀመጥ አየሁ ማለቱ የኢያቄምን ባህሪ እንደሚያደርግ የሚያጠይቅ ሲሆን ሰባቱ ሰማያት የተባሉት የጌታችን ልዩ ባህሪው፣ ምልአቱ፣ ስፋቱ፣ ርቀቱ፣ ልዕልናው፣ እበዩና መንግስቱ ናቸው። የድንግል ማርያም ልደት በሐዲስ ኪዳን ሊቃውንት። የሐዲስ ኪዳን ሊቃውንትም ትንቢተ ነቢያትንና ወንጌልን በማጣጣም የእመቤታችን የቅድስት ድንግል ማርያምን ልደት አመስጥረዋል፣ አስተምረዋል፣ አመስግነዋል፣ ተቃኝተዋል። የእርሷን ልደት እጅግ ብዙ ሊቃውንት በስፋትና በጥልቀት ያመሰጠሩ ሲሆን ለአብነትም የሚከተሉት ናቸው። ማርያምስ ከጥንት ጀምሮ በአዳም ባህሪ ውስጥ እንደ ነጭ ዕንቁ ታበራለች። ኢትዮጵያው ሊቅ ቅዱስ ያሬድ ስለ እመቤታችን ልደት ማርያምሰ ተሃቱም ትካት፣ ማርያምስ ከጥንት ጀምሮ በአዳም ባህሪ ውስጥ እንደ ነጭ ዕንቁ ታበራለች በማለት እርሷ በደፈረሰው ዓለም በንጽህና በቅድስና በድንግልና ስታበራ እንደነበር ኋላም የዓለም ብርሃን የሆነውን ኢየሱስ ክርስቶስን መውለዷን አመስጥሮ ተናግሯል። በተጨማሪም ስለ ስርወ ልደቷ እንተ በምድር ስረዊሃ ወበሰማይ አዕጹቂሃ ሐረገ ወይን፣ ስሮቿ በምድር ጫፎቿ በሰማይ ያሉ የወይን ሐረግ በማለት የተወለደችው በምድር ከነበሩት ኢያቄምና ሐና መሆኑን የወለደችው ግን ሰማያዊውን ንጉሥ እንደሆነ በማመስጠር ዘምሯል። በዚህም ሰውና እግዚአብሔርን ያገናኘች መሰላል መሆኗን ገልጾ አስተምሯል። የብህንሳው ሊቀ ጳጳስ አባ ሕርያቆስ በቅዳሴ ማርያም ኦ ድንግል አኮ በፍትወተ ደነዝ ዘተጸነስኪ አላ በሩካቤ ዘብሕግ እምሃና ወኢያቄም ተወለድኪ። ድንግል ሆይ በኃጢአት ፍትወት የተጸነሰሽ አይደለም፣ በሕግ በሆነ ሩካቤ ከሐናና ከኢያቄም ተወለድሽ እንጂ። ይህን በማለት የድንግል ማርያምን ጽንሰትና ልደት እንዴት እንደነበር በድርሰቷ አስፍሮታል። ትውልድ ሁሉ ብጽዕት የሚላት የሁላችን እናት ድንግል ማርያም በሕግ በሆነ ሩካቤ ከሐናና ከኢያቄም ነሐሴ 7 ቀን ተጸንሳ ከ9 ወር ከ5 ቀን በኋላ ግንቦት 1 ቀን ተወልዳለች። እርሷ ስትጸነስ ጀምሮ መንፈስ ቅዱስ ከጥንት አብሶ ጠብቋታል፣ አበሳው አልነካትም። ይህንንም ነቢይ እግዚአብሔር ኢሳይያስ በኃጢአት በተከበበ መርገም በመላበት ዓለም ውስጥ ከኃጢአት ከበደል ርቃ ተለይታ እንደ ጌዴዎን ጸምር በንጽህና የተገኘች ንጽሕት ዘር መሆኗን ሲያስረዳ የሰራዊት ጌታ እግዚአብሔርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራ በመሰልን ነበር በማለት ተናግሯል። እንዲሁም ጠቢቡ ሰለሞን ንጽህናዋን በትንቢት መነጽር አይቶ ወዳጅ ሆይ ሁለንተናሽ ውብ ነው፣ ምንም ነውር የለብሽም፣ ሙሽሪት ሆይ ከሊባኖስ ነይ በማለት በንጽህና በቅድስና ያጌጠች መርገመ ሥጋ መርገመ ነፍስ ያልነካት የድህነታችን ምክንያት የንጽህናችን መሰረት የሰው ባህሪ ከእግዚአብሔር ጋር እንዲዋሃድ ምክንያት የሆነች ንጽሕት የሰርግ ቤት ድንግል ማርያም በሊባኖስ የመወለዷን ነገር አስቀድሞ ነግሮናል።
የቀርጤሱ ቅዱስ እንድርያስ የከበረ ስለሆነው ስለ እመቤታችን ቅድስት ድንግል ማርያም ልደት ታላቅነት። ይህ በዓል በሐዲስና በብሉይ ኪዳን መካከል መገኛ ሆነ። ምሳሌዎቹ በእውነታ አሮጌው በአዲስ ኪዳን ተተኩ። ፍጥረት ሁሉ በደስታ ይዘምራል፣ የዚህን ቀንም ደስታ ይካፈላል። ይህ ዕለት ጌታ መቅደሱን የሰራበት ዕለት ነው። ይህ ዕለት ትልቅ ሕንፃ የታነጸበት፣ ፍጡር የፈጣሪ ማደሪያ ለመሆን የተዘጋጀበት ዕለት ነው በማለት ገልጿታል። በእውነት የእርሷ ልደት የልዑል ማደሪያው መቅደስ የተሰራበት ዕለት ነውና ሁላችን እናከብረዋለን። ይህችን የልዑል ማደሪያ እናቷ ሐናና አባቷ ኢያቄምም በእጅጉ ተደስተው በተወለደች በ8ኛ ቀኗ ስሟን ማርያም ብለው ሰይመዋታል። አባታችን አዳም በኃጢአት ከወደቀ በኋላ ንስሐ በገባ ጊዜ አምላካችን እግዚአብሔር የድህነት ቃል ኪዳን ገባለት። ቃል ኪዳኑም ከልጅ ልጅ ተወልጄ አድንሃለሁ የሚል ነበር። ስለሆነም አዳም 5500 ዘመን የሕይወት ምክንያት የሆነች የልጅ ልጁ እመቤታችን ድንግል ማርያም ከአብራኩ ከተከፈሉ ቅዱሳን ልጆቹ የምትወለድበትን ቀን ተስፋ እያደረገ ኖረ። የእመቤታችን የድንግል ማርያምን የመወለዷን ዜና ተስፋ በማድረግ ሴት ይላት የነበረው ሚስቱን ሔዋንን በእመቤታችን ምሳሌነት ሔዋን የሕያዋን ሁሉ እናት ብሎ ሰየማት። ዳግማዊ አዳም የተባለ ክርስቶስም የአዳምን ተስፋ በመስቀል ላይ በፈጸመ ጊዜ እውነተኛዋን ሔዋን ዳግሚት አማናዊት ሔዋንን ድንግል ማርያምን በዮሐንስ ወንጌላዊ በኩል ለሕያዋን ምእመናን ሁሉ እናት አድርጎ ሰጠ። ዳግማዊ አዳም የተባለ የጌታችን ኢየሱስ ክርስቶስን ቃል ተቀብለን የሕያዋን ሁሉ እናት ድንግል ማርያምን ልደቷን በፍጹም ደስታ እናከብራለን። በቅድስት ቤተ ክርስቲያናችን ምእመናን ከጌታችን ልደት ቀጥሎ በታላቅ ድምቀት የምናከብረው የልደት በዓል የእመቤታችን የቅድስት ድንግል ማርያም የልደት ቀን ነው። ስለ ቅዱስ ዮሐንስ በመወለዱ ብዙዎች ደስ ይላቸዋል ከተባለ የድንግል ማርያም ልደት ምንኛ የሚያስደስት ይሆን? የነቢያቱ ትንቢት የተፈጸመባት፣ የታየው ራእይ በገሃድ የተከናወነበት፣ የብሉይ ኪዳን ማብቂያ የሐዲስ ኪዳን መጀመሪያ ናትና ልደቷ ለሰው ልጆች ሁሉ ለሕያዋን ሁሉ ታላቅ የደስታ ቀን ነው። ሰማያውያን ቅዱሳን መላእክትን በንጽህናዋ በቅድስናዋ ተደንቀው እህትነ ነያ እህታችን እንኋት ብለው ያመሰግኗታል። በዘመናችን ያሉ የሰዎች ልደት በድምቀት የሚከበር ከሆነ ለሰው ልጅ መዳን ምክንያት የሆነች የአምላክ እናት የተወለደችበት ቀን ምንኛ ሊከበር ይገባው ይሆን? ከእናታችን ከቅድስት ልደታ ለማርያም በረከት ረድኤት አምላካችን እግዚአብሔር ያሳትፈን፣ በተሰጣ ቃል ኪዳን ትጠብቀን ለዘላለሙ አሜን። የክርስቶስ ቤተሰቦች ከእናታችን ከድንግል ማርያም በረከት ረድኤት ያሳትፈን። ጾሙን የበረከት የፍቅር የሰላም የድህነት አምላካችን እግዚአብሔር ያድርግልን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣
ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን።